اتفضل اثر على البيت رامي مكسر صديت على البيت عندي مصدر واو واو نفسي بدي حاسس شو ቀጥሎ ያለ ለሰን ከኢንሰርት ቀጥሎ ያለው ፔጅ ሌይአውት ነው። ይህም ዶክመንታችን ኤዲት ስናደርግ በጣም ወሳኙ ነገር ነው እና ፔጅ ሌይአውት ላይ ክሊክ ስናደርግ መርጅን፣ ኦሪየንቴሽን፣ ሳይዝ፣ ኮለመን የሚባሉት እነዚህ ፔጅ ሴትአፕ ውስጥ ያሉ ነገሮች በጣም ስለሚጠቅሙ በትንሹ እናያቸዋለን። ወተርማርክ፣ ፔጅ ከለር፣ ፔጅ ቦርደር፣ እነዚህ ደግሞ ፔጅ ባክግራውንድ ናቸው። አንድ ወረቀት ላይ እንደ ባክግራውንድ የምንጠቀምባቸው ቱልሶች ናቸው ማለት ነው። እነዚህ መርጅን ማለት ምን ማለት ነው? ኖርማሊ መርጅን ላይ ክሊክ ስናደርግ ኖርማል፣ ናሮ፣ ሞድሬት፣ ዋይድ እነዚህ አሉ ማለት ነው። ይሄኛው ቶታሊ ስለምንድን ነው መርጅን የሚባለው ነገር የሚያወራው ስለ ወረቀታችንና እኛ ወረቀቱ ላይ ስለምንጽፈው ጽሁፍ ነው ማለት ነው። አሁን ኖርማሊ መርጅን ክሊክ ሳደርግ ኖርማል ላይ ነው ብዙ ጊዜ የምናስቀምጠው። ይሄ ማለት አንድ ሰው ወረቀቱ ላይ ጽሁፍ ሲጽፍ ለምሳሌ እኔ መርጅን ኦሪየንቴሽን ብዬ እየጻፍኩ ነው አይደል? እዚህ ጋር ይሄኛው ጽሁፍ ማለት ነው። ይሄኛው ገባ ብዬ ነው ጀመርኩት፣ ከመጀመሪያው አልጀመርኩም። ልክ ደብተር ላይ እንደምናደርገው ማለት ነው። ኖርማል ነው ይሄኛው። በዲፎልት ማይክሮሶፍት ወርድ ላይ ስንጽፍ ትንሽዬ ገባ ብሎ ነው የሚጀምረው ማለት ነው። መጨረሻ ላይም ካለቀ በኋላ ልክ እስከ መጨረሻ እስከ ጫፉ ሳይሆን ትንሽዬ ሲቀረው ነው የምመለሰው ማለት ነው ወደኋላ። ይሄኛው ስለ መርጅን ነው ማለት ነው። ስለምን? ስለ ወረቀቱና ስለ ጽሁፉ መርጅን ነው የምናወራው። ኖርማል ላይ ነው። ናረው ብናረገው ግን ችኛው ናረው ላይ ክሊክ ባረጉ ከፒክቸሩ ማየት ትችላላችሁ። ትንሽዬ ገባብዬ ማን ነው ወደ መጀመሪያ ተጠግቼ ነው ጀመርኩት ማለት ነው። ይሄኛው ገባብዬ ነው ጀመርኩት። ግን ናረው ባረጎ ጽሁፍ የምጻፍበት ኤሪያ ይሰፋና የምትቀረው ኤሪያ ደግሞ በጣም ትጠባለች ማለት ነው። ናረው የምንለው ማጥበብ አይደለም። ናረው ማለት ጠባብ ማለት ነው። ይሄኛው ናረው ላይ ያረኩት ማለት ኖርማሊ ችኛው የምትቀረው ስፔስ በጣም ትጠባለች ማለት ነው ናረው ላይ ስናደርግ። ሞድሬት ግን ከናረው ትንሽዬ የተሻለ ብዙም ያልጠበበ ብዙም ደግሞ ያልሰፋ የሚቀረው ኤሪያ ደግሞ ምንድነው? ሞድሬት ነው ማለት ነው። ይሄኛው ኖርማሊ ስንጽፍ እኔ ኖርማሊ ችኛው መርጅን ላይ ናረው ባረገው ጽሁፌን ቢጀምር እንደዚህ አድርጌ ምንድነው የሚሆነው? እችኛው በጣም ትጠባለች ማለት ነው። ስለምትጠብ ብዙ ጊዜ ናረው ላይ እናደርግ ምንድነው የምናደርገው? ኖርማል ላይ ነው የምናደርገው ማለት ነው። ይሄ መርጅን ላይ ነው ያለ ነው። ኦሪየንቴሽን ስለ ወረቀታችን ነው። ስቲል ባይ ዘ ዌይ ፔጅ ላይአውት ላይ የምናወራቸው ነገሮች ምንድነው? ስለ ወረቀት ነው። ብዙ ጊዜ ወረቀቱ ባክግራውንዱ ምንድነው የሚመስለው? ወተርማርኩ ምንድነው የሚመስለው? የወረቀቱ አቀማመጥ እንዴት ነው? ቀጥ ብሎ የቆመ ነው ወይ የተኛ ነው ምናምን የምለው ኦሪየንቴሽን ነው። ለምሳሌ ይሄኛው ፖርትሬት ነው። ኖርማሊ ወረቀቴን እኔ ቀጥ አድርጌ ነው አቁሜ ነው የምጽፍበት ማለት ነው። ላንድስኬፕ አረኩ ማለት ግን ይሰፋል። ከዚህ እንደምታያቸው ላንድስኬፕ ላይ ስላረኩት ሙሉ በሙሉ ነው ስላይዱን የሸፈነብኝ ማለት ነው። እና ላንድስኬፕ ማለት የሆነ እኛ የምንጽፈው ቦግ ብሎ ወይ ደግሞ በጣም ቦልድ ሆኖ ወረቀታችን ላይ እንዲታይልን ከፈለገን ላንድስኬፕ ላይ እናደርጋለን። ይሄ ማለት ወረቀታችን አስተኝተን ነው የጻፍንበት ማለት ነው። ፖርትሬት ግን ሲቆም ነው በዚህ መልክ። ሳይዝም የወረቀት አይነት ነው። ለምሳሌ እናንተ እዚህ ጋር ኤዲት ያደረጋችሁትን ዶክመንት ፕሪንት የምታደርጉት ከሆነ ወረቀቱ የምትጠቀሙት ምን አይነት ወረቀት ነው? ኤ3 ነው? ኤ4 ነው? ይሄኛው ታብሎይድ ነው? ሌተር ነው? ሌጋል ነው? ምናምን የምለውን ነገር ደግሞ ከሳይዝ ነው የምንወስነው ማለት ነው። ኮለመን ደግሞ ስለ ጽሁፍ ነው። እኛ ወረቀታችን ላይ የምንጽፈውን ነገር ስንት ቦታ እናስቀምጥ? አንድ ቦታ እናስቀምጥ ወይ ደግሞ ኮለመኖቹ ማለት ነው። ቅድም እንዳየነው ኮለመን ማለት ከላይ ወደታች ማለት አይደለም። ለምሳሌ ላሳያችሁ። ጥያቄው ላይ ያለውን አንድ ዶክመንት ላምጣና አንድ ዶክመንት ወስጄ 3 ቦታ ወይ 4 ቦታ ችኛውን አንድ ሰለክት አድርጌበት ድሮፕ ካፑን ከዚህ ላንሳበት ኖርማል ላድርግና ችኛውን ራይት ክሊክ ኮፒ አድርጌ እዚህ ጋር ላምጣና ፔስት አድርጌ ችኛውን ኮለመን ነው። እችኛው ፒክቸሩ ላይ ይታያቸዋል። እችኛው ፒክቸር አንድ ነው፣ ቱ ነው። እዚህ ጋር ደግሞ ይሄኛውን ጽሁፍ ሁለት ቦታ ማስቀመጥ ማለት ነው። እዚህ ጋር ሰለክት ታደርጋላችሁ።
ኮለመን ታደርጉና ሁለት ስታደርጉት በዚህ ካታጎሪ ሁለት ቦታ ማስቀመጥ እንችላለን ማለት ነው። እዚሁ ክሊክ አድርጌ 3 ቦታ አደረኩ ማለት 3 ቦታ ማስቀመጥ እችላለሁ ማለት ነው። አሁን እዚህ ጋር የለም ግን ኖርማሊ ከፔጅ ላይአውት ማየት እንችላለን ማለት ነው። እንዲህ እንዳለው ደግሞ እዚሁ ገብታችሁ ሞር ኮለመን ውስጥ ገብታችሁ እቺኛው ላይን ቢትዊን የምትለው ላይ አብርታችሁ ወይ ደግሞ ክሊክ አድርጋችሁ አሁን 3 ቦታ ነው፣ በመሃላቸው ደግሞ መስመር አስቀምጧል። ኦኬ ብል እንደዚህ ይሆናል ማለት ነው። ይሄኛው ኖርማሊ ስለ ኮለመን ነው የምናወራ ማለት ነው። ስንታየን ማርጅን፣ ኦሪየንቴሽን፣ ሳይዝ፣ ኮለመን ከዛ ወተር ማርክ ነው ያለው። ኖርማሊ እነዚህን አራቱንም ለማየት ሞክረናል። ወተር ማርክ እነዚህ ናቸው። ኮንፊደንሻል ዱኖት ኮፒ ብሎ ነው ያለው። የራሳችንን ማድረግ እንችላለን። የራሳችን ለማድረግ ከስተም ወተር ማርክ የምትለዋ ላይ ክሊክ እናድርግና ቴክስት የምትለዋ ላይ እናበራለን። ከዛ እቺኛው ቴክስቷ ላይ ገብተን ደግሞ እቺኛው ቴክስት ወተር ማርክ የምትለዋ እናበራለን። ቴክስት ላይ እንሄድና እቺኛውን እናጥፋና የራሳችንን እንጽፋለን ማለት ነው። ኤፒቲሲ እቺኛው ካፒታል ነች። ድሮፕ አፕ ማነው ካፕስ ሎክ አብርታችሁ ኤፒቲሲ ልክ ጥያቄው ላይ ያለውን ነገር ነው እኛ የምንጠቀመው። ኤፒቲሲ አይሲቲ ትሬኒንግ ብለን መጻፍ እንችላለን። ለዚህኛው ወተር ማርክ ደግሞ ከለሩን መቀየር እንችላለን። እዚህ ውስጥ በመግባት የፈለጋችሁት ከለር ላይ ማድረግ ትችላላችሁ። ኦኬ አፕላይ ብለን ስንወጣ የራሳችንን ምን ሰጠን ማለት ነው። ኤፒቲሲ አይሲቲ ትሬኒንግ ብለን ለሁሉም ስላይዶች የራሳችንን ወተር ማርክ አስገብተናል ማለት ነው። ሌላ እቺኛው ነች ፔጅ ቦርደር ላይ እንግባና ደግሞ ክሊክ ስናደርግ እንዲህ አይነት ነገር እናገኛለን። እዚህ ጋር ነን ላይ ስንገባ እነዚህ መምረጥ እንችላለን። የፈለግነው ላይ ማድረግ እንችላለን። እዚህ ጋር ያሳየናል። አንዱ ላይ ስመርጥ እቺኛውን እየመረጣችሁ በዚህ ጋር ማድረግ ትችላላችሁ። አሁን አርግ ያለው ማለት ነው ኦልሬዲ። ካልፈለኩ ግን ፔጅ ከለር ቦርደር ላይ ትገቡና ነን የምትለው ላይ ትገቡና ልክ ጥያቄ ላይ ባለው መሰረት አንዱ ላይ ማድረግ እንችላለን። በዚህ መልክም ወተር ማርክም ፔጅ ቦርደርም ማድረግ እንችላለን። ኮለመን፣ ሳይዝ፣ ኦሪየንቴሽን፣ መርጅን የምለውንም ለማየት ችለናል ማለት ነው። ማይክሮሶፍት ወርድ ላይ ያሉ ብዙ ጊዜ ሲኦሲ ላይ የሚመጡ ጥያቄዎች እነዚህ ስለሆነ ፎከሳችሁ እዚህ ላይ አርግታችሁ ብትሰሩ ለኢንስቲትዩሽናል ኤግዛምም ጀነራል ናውሌጅም ሲኦሲ ማይክሮሶፍት ወርድ ላይ ማየት የምኖርባችሁ እነዚህ ናቸው ማለት ነው። አመሰግናለሁ።